በተለይ ሰሞኑን በጀመርነው ነገር ላይ ለማውራት ነው። ስፔሻሊ የስልጤ ተወላጆች ሰብሰብ በሉ። ለስልጤ ተወላጆች በአጠቃላይ እንትን አድርጉላቸው። አጭር ሰዓት ነው የምቀመጠው፣ ሰዓትም የለኝም። ሼር አድርጉላቸው። ሰሞኑን በመላው በኢትዮጵያ አዳዲስ ፊቶች እንዲመጡ ጥረት ቢደረግ በጣም አሪፍ ነው። ግን ስፔሻሊ በስልጤ ምድር ላይ ከቤት ይጀመራል በሚለው አንጻር አዲስ አመራር፣ አዲስ ስርዓት ለመፍጠር እየተደረገ ያለ ጥረት አለ። በዚህ ጥረት ላለፉት 27 ዓመታት ከኢህአዴግ ጋር ላለፉት 10 ዓመታት ደግሞ ኦልሬዲ 10 ዓመት ሞልቶታል ማለት ይቻላል ከብልጽግና ጋር ተለጥፈው የስልጤን ህዝብ ችግር፣ የውሃ ጥም፣ የመሰረተ ልማት ችግር ሊፈቱ ያልቻሉ የዘመናት የስልጤ ህዝብ ችግር ምንጭ የሆኑ አመራሮች እንዳይመረጡ ቅስቀሳ እየተደረገ ነው። በዛ ቅስቀሳ እኔም አንዱ ተሳታፊ ነኝ። ምክንያቱም የህዝባችን ችግር ምንጭ መድረቅ አለበት የሚል አቋም ካላቸው ከስልጤ ተወላጆች መካከል አንዱ እኔ ነኝ። የስልጤ የመሰረተ ልማት ችግር፣ የመልካም አስተዳደር ችግር የሚመነጨው ከአስተዳዳሪዎቹ ስለሆነ አስተዳዳሪዎቹ ላለፉት 27 ዓመታት ከኢህአዴግ ጋር እንዲሁም አብይ አህመድ ከመጣ ጊዜ ጀምሮ ከአብይ ጋር ቆዳቸውን ከመጣ አካል ጋር እየቀየሩ መልካቸውን፣ ቆዳቸውን፣ የፖለቲካ አመለካከታቸው በነገራችን ላይ የፖለቲካ መርህ ያሌለው ሰው ፖለቲካ ውስጥ ሊሳተፍም አይገባውም። መርህ ካሌለው ከኢህአዴግ ጋር የነበራቸውን የፖለቲካ መርህ እርግፍ አድርገው ጥጠው በቃ ልክ እንደ እባብ እንዴት ነው ልክ ሲያረጅ ቆዳውን አራግፎ አይደለ አዲስ ቆዳ የሚያበቅለው? ልክ የመጀመሪያውን የኢህአዴግ ዘመኑን ቆዳ አራግፎ ወደ ብልጽግና ዘመን ተሻግረው የሆነ አካል በቀደደላቸው ቦይ የሚፈሱ የስልጤ ተወላጆች ሆነው ለስልጤ አንድም ቀን ለችግሩ መፍትሄ ሊሰጡ ያልቻሉ ሰዎች እንዳይመረጡ ስፔሻሊ ፊታቸው በደንብ የሚታወቁ የኢትዮጵያ ህዝብ በደንብ የሚያውቃቸው እነ ሙፈሪያት ካሚል፣ እነ ሳኔ ረዲ፣ እነ ስራጅ ፈርጌሳ፣ እነ ሪድዋን ሁሴን፣ እነ ፋጤ ስርሞሎ የመሳሰሉ የስልጤን ህዝብ ነው መርጦ የላከን እያሉ በስልጤ አካባቢ ላይ የሚደረጉ ምርጫዎችን እያጭበረበሩ በስልጤ ህዝብ ስም አንዴ በኢህአዴግ ዘመን አንዴ በብልጽግና ዘመን ችግራችንን ሲያንከባልሉ የቆዩ አመራሮች እንዳይመረጡና እንዲሁም ለአዲሱ ለስልጤ ትውልድ እድል እንዲሰጠው በቃ የፖለቲካ ባህላችን እንደ ኢትዮጵያ መቀየር ካልቻለን እንደ ስልጤ እንቀይር የሚል አቋም ይዘን ተነስተናል። እንደ ስልጤ የፖለቲካ አቋማችን እንዴት ነው የምንቀይረው? በቃ አንድ አመራር ከ5 ዓመት በላይ መዘፍዘፍ የለበትም። በቃ ሌሎች አዲስ የሚሰሩ አትሊስት ለሚቀጥለው ምርጫ አይመርጡኝም በሚል ፍርሃት ለህዝባቸው የሚሰሩበትን ስርዓት ለመፍጠር እንቅስቃሴ እያደረግን ነው። በዛ እንቅስቃሴ በምናደርግበት ሰዓት እንቅፋቶች አልጠፉም። እንቅፋቶቹ ምንድናቸው? እነዚሁ መመረጥ የለባቸውም ያልናቸው ከኢህአዴግ እስከ ብልጽግና የስልጤን ህዝብ ችግር፣ የውሃ ችግር፣ የልማት ችግር፣ የትምህርት ቤት ችግር ሊፈቱ ያልቻሉ። በነገራችን ላይ የስልጤ ህዝብ ትምህርት ቤት ራሱ ነው የሚገነባው፣ አዋጡ ነው የሚገነባው። ሆስፒታል ራሱ ነው አዋጡ ነው የሚገነባው። ውሃ የሚያስቆፍረው ራሱን አዋጡ ነው የሚያስቆፍረው። ያው ሰሞኑ እንኳን የተጀመሩ ፕሮጀክቶች አሉ። ገንዘብ ህዝብ እያሰባሰበ ማብራት የሚዘረጋው ህዝብ ነው ገንዘብ አዋጡ። ስፔሻሊ ሳውዲ አረቢያ፣ ዱባይ ምናምን የሚኖሩ የስልጤ ተወላጆች በጣም ጠንካሮች ናቸው። ጠንካራ አመራር ቢያገኙ በኢትዮጵያ ደረጃ አንደኛ ቁጥር 1 ሀብታማን ስልጤ መመስረት የሚችሉ ጠንካራ ልጆች አሉ። እነዛን ጠንካራ ልጆች ግን የሚያወጡትን ገንዘብ እንኳን በስርዓቱ ልማት ላይ የማያውል ግማሹን በልቶ ግማሹ ተከፋፍሎ በተወሰነው የሆነ ነገር የሚያደርግ አመራር ነው ያለው። ያንን አመራር ለአንዴና ለመጨረሻ ጊዜ ለመገላገል በመላው በስልጤ ክልል በሚደረጉ የምርጫ ክልሎች ላይ እነዚህ የድሮ ያረጁ የቆዩ 37 ዓመት በጣም ይደብራሉ እኮ 37 ዓመት እንጀራ በላን። በቃ እኛ አሁን የምንፈልገው ቀላቅለን እንብላ ነው። አለላ ቀንም ማታም እራትም ምሳም ሳምንትም ወርም አመትም አንድ አይነት ምግብ ስትበላ በጣም ከባድ ነው እና አሁን ዓለም ገበያ ላይ ሳንኩራ አካባቢ የውሃ ችግርን ለመፍታት ህዝብ እየተረባረበ ነው። ያንን የውሃ ችግር መፍታት የነበረበት በዛ አካባቢ ተመርጦ ወደ ፌዴራል መንግስትም ይሁን ወደ ስልጤ አመራር ቦታ ላይ የተቀመጠው አካል ነው። የፌዴራል መንግስት ባጀት ይመድባል።
ለእያንዳንዱ ክልል ባጀት ይመድባል። ያንን የመደበውን ባጀት አንድም ቀን በስልጤ ምድር ላይ ስራ ላይ ውሎ አያውቅም። ማን እንደሚበላው አይታወቅም። አስቡት። ትምህርት ቤት የሚገነባው በህዝብ መዋጮ ከሆነ፣ ሆስፒታል የሚገነባው በህዝብ መዋጮ ከሆነ፣ ውሃ የሚቆፈረው በህዝብ መዋጮ ከሆነ፣ ማብራት የሚዘረጋው በህዝብ መዋጮ ከሆነ የፌዴራል መንግስት ራሱ መጠየቅ አለበት። ለዚህ ህዝብ የላኩት ብር የት ገብቶ ነው ህዝብ እያዋጣ ማብራት የሚዘረጋው፣ የውሃ የሚያስቆፍረው፣ ትምህርት ቤት የሚያሰራው፣ ሆስፒታል የሚያሰራው? እኔ የላኩት ብር የት ሄዶ ነው ብሎ ጤነኛ የፌዴራል መንግስት ካለ እሱ ራሱ መጠየቅ አለበት። ማንን ነው የሚጠይቀው? እነዚህ በስልጤ ምድር ላይ ብልሹ አሰራር የመሰረቱ ከላይ በነገራችን ላይ ከላይ ያሉ ሰዎች ናቸው ከታች አስተዳደሩ የሚዘረጉት። እንደዛ ነው። ይሄ በቃ የሆነ አካል ደስ ካላቸው ለዚህ ሰንሰለታቸው አሪፍ ከሆነ ይመድቡታል። የሆነ ስልጤ አካባቢ ላይ የሆነ ቅበት ላይ ወይ ደግሞ ሳንኩራ ላይ ወይ ደግሞ ዳሉቻ ላይ ወይም ደግሞ ለንፉሮ ላይ ወይም ደግሞ ሚቶ ላይ ወይም ደግሞ ዳሳ ላይ ወይም ደግሞ በቃ የሆነበት የስልጤ ክልል ላይ አዘርነት ላይ ምናምን ሞጎ ላይ ምናምን በቃ የሆነበት ላይ ይመድቡታል ለሰንሰለታቸው የሚመቻቸው ከሆነ። አሁን አዲሱ የስልጤ ትውልድ አስተሳሰብ ምንድን ነው? አዲስ ነገር እንፈልጋለን ነው። አዲስ የአስተዳደር ስርዓት ያስፈልገናል ነው። ችግራችንን እኛም እያዋጣን ከመንግስትም የተሰጠንን ከፌዴራል መንግስት የተሰጠንን ባጀት ልማት ላይ የሚያውል አዲስ አስተሳሰብ፣ አዲስ ለስልጤ ህዝብ ጥሩ አቋም ያለው የስልጤ ተወላጅ ያስፈልገናል ነው። እና ይሄን በምንልበት ሰዓት አስቡ፣ የስልጤን የውሃ ችግር ለመቅረፍ ብር ያሌላቸው ሰዎች፣ የስልጤን የመብራት ችግር ለመቅረፍ ብር ያሌላቸው ሰዎች ለአክቲቪስቶች ከፍለው ሲያሰክሱ አይቻለሁ። በነገራችን ላይ የሆነ አክቲቪስት አለ ሶል ውሃ ጠጡ የሚባል ማለት ነው። አሳያችኋለሁ የሰራውን ቪዲዮ ከመስራቱ በፊት እኔን ብሎክ አድርጎ ነው መስራት የጀመረው። ከዚህ በፊት ፍሬንድ አይደለንም፣ ግን ፎሎ አላረኩትም። የሚመጣላቸው ፖስቶቹ ሁል ጊዜ በቃ ብልጽግና ብልጽግና ብልጽግና። እኔ አክቲቪስት ማለት እኔ የማውቀው የህዝብን ህመም አውጥቶ የሚያሳይ የፖለቲካ አመራሮች አክቲቪስቶች የሚያወጡትን ህመም እንዲያክሙ የሚረዳ። ለምሳሌ አመራሮቹ እኮ ሰው ናቸው እና የሚስቱት ነገር አለ። አክቲቪስቶች ያንን ስህተታቸውን ሲነግሯቸው ለማረም ይታገላሉ። ጭራሽ ይሄ በቃ ምንም አይነት ስህተት የለም በልጽገናል ነው ይታወቃል። የኢትዮጵያ ምድር ላይ ህዝብ የሚበላው የሚጠጣው አቶ በጣም ችግር ላይ ነው። ድሮ ጥኒጥዬ ብር ልከህለት ይረካ የነበረ ህዝብ አሁን ከበድ ያለ ብር ልከህለት ራሱ ምን ላርግበት ነው የሚል። አሁን ቤተሰብ ጋር ምናምን ሳንቲም ስንልክ ድሮ የነበረው ደስታና አሁን ያለው ደስታ አንድ አይደለም። ድሮ በትንሽ ነገር ይደሰታል በቃ። አሁን ግን የለም። ያንን የኑሮ ውድነትን እያንከባለለ ህዝብ ላይ የጫነን ስርዓት ስለመበልጸጉ ሲለፈልፍልን የሚውል ልጅ ነው። እና ስለ ሞፈሪያት ያወራውን ላስደምጣችሁ። ሞፈሪያት ለስልጤ ህዝብ ውሃ ለማስቆፈር አሁን ዓለም ገበያ ላይ የውሃ ችግርን ለመፍታት የዓለም ገበያ ልጆች አጠቃላይ የስልጤ ልጆች እንቅስቃሴ ጀምረዋል። ያንን የውሃ ችግር ለመፍታት ብር የላትም፣ ግን ስሟን ለመገንባት ስልጤ ምድር ላይ በነገራችን ላይ እኔ የተወለድኩበት አካባቢ ምርጫ ክልል ላይ ነው የምትወዳደረው፣ ማለፍ የለባትም። ለሳንኩራው ችግር እኔ የተወለድኩበት አካባቢ ተወዳዳሪ ብትሆንም ለሳንኩራውም ችግር ተጠያቂ ነች። ሳንኩራ አካባቢ ምርጫ ክልል ላይ የተወዳደሩ ሰዎች ተጠያቂ ናቸው። የሳንኩራ ተወላጆች በጣም በጥንቃቄ በቃ አሁን ይሄ የተፈጠረውን ችግር እየፈታችሁ ሌላ ችግር እንዳይፈጠር ሌላ የተሻለ አመራር የራሳችሁን ሰው በቃ የራሳችሁ ለእኔ አሁን ችግሩ ብልጽግና መሆናቸው አይደለም። ከብልጽግና ጋር ሆነው ለህዝባቸው ባለመስራታቸው ነው። ለምን ብልጽግና አይሆንም? ከነሱ ውጭ የሆነ ተወካይ ካለ ምረጡ። ካልሆነ ግን ሌሎች ፓርቲዎች ጋር አይናችሁን አዙሩ። ኢዜማ ሲቀር ማለት ነው። የኢዜማ ተወካይ ሆኖ ስልጤ ላይ ሊወዳደር የመጣ እሱ መልአክ ቢሆን ራሱ አትምረጡት። ይሄ እንደ ወንድም ያለኝ ትእዛዝ አይደለም። ይሄ እንትን ነው ምንድነው የሚባለው? ምልከታይን ነው ማሳያችሁ። ብልጽግናም ቢሆን እነዚህ ካረጁ ለ37 ዓመት አናታችን ላይ ከተቀመጡ ሰዎች ውጪ ብልጽግናን ወክሎ የሚመጣ ተወዳዳሪ ካለ ምረጡት፣ ችግር የለም። አዲስ ፊት አዲስ አስተሳሰብ ነው። ከብልጽግና ጋር ሆኖ የስልጤን ችግር ለመፍታት የሚሰራ ሊሆን ይችላል። እኔ ይሄን ፓርቲ ምረጡ አይደለም፣ እነዚህን ሰዎች አትምረጡ። ሪድዋንን እንዳትመሩት በጭራሽ። የሚወዳደርበት የምርጫ ክልል ላይ መመረጥ የለበትም። ሞፈሪያት እኛ ቅበት ጋር ነው የምትወዳደረው፣ መመረጥ የለባትም።
ፋጤ ስርሞሎ ዳሎቻ ነው የምትወዳደረው፣ መመረጥ የለባትም። በቃ ቤትም ይሁን አሮጌ ፊት ካያችሁ ለ37 ዓመት ከኢህአዴግ ጋር ሲሰሩ ቆይተው ፊታቸውን ቆዳቸውን ቀይረው እንደ ስስ ተገልብጠው ከብልጽግና ጋር የዞሩ ለፖለቲካ ሪዮታቸው እንኳን ታማኝ ያልሆኑ ሰዎች ለእኔ ይሰሩልኛል ብላ አታስብ። እና ሶል የሚባል ልጅ መጀመሪያ እኔን ነው ብሎክ ያደረገው። ሶል እኔን ብሎክ አድርጎ ነው ስለ ሙፈሪያት ያወራው። ለምን እንዳወራ ማውቃለሁ፣ ምን እንደተከፈለ ማውቃለሁ፣ ስንት ብር እንደወጣ ማውቃለሁ። ሙፈሪያት ስለሰማሽኝ አመሰግናለሁ። በነገራችን ላይ ሰሞኑን የሚደረጉ እንቅስቃሴዎችን በመከታተልሽ እኛ የምንፈልገው እሱን ነው። ተከታትለሽ የስልጤን ህዝብ ችግር ትፈቻለሽ ነበር ብለን ያሰብነው ሌላ ችግር ፈጥረሽ ያሉሽን ገንዘቦች እንኳን ከስልጤ ህዝብ ስታጭበረብሪያቸው የኖሩ ገንዘቦችን አንስተሽ ለሆኑ ለተወሰኑ ቂጣቸውንም ፊታቸውን ቫዝሊን ተቀብተው ለሚሽከረከሩ ወጣቶች ሰጥተሽ ስምሽን ለማስገንባት የምታደርጊው ጥረት ትክክል አይደለም። ያንን ብር ዓለም ገበያ ላይ ለሚደረገው ለውሃ ልማት ዝግጅት ብሰጫቸው አሪፍ ነበር። ውሃ ለማስቆፈር የዓለም ገበያ የሳንኩራ ህዝብ ገንዘብ እያሰባሰበ ነው አይደል? ለነ ፊታቸውን ቂጣቸውን ቫዝሊን ተቀብተው ለሚዞሩ ወጣቶች ሰተሽ ስምሽን ለማስገንባት በሚዲያ በቲክቶክ ከምታሰራጭ እንትን ከምትይ ገንዘቡን ስጪ አሪፍ ነበረ። በዚሁ አጋጣሚ የስልጤ ተወላጆች ጠንክራችሁ ሂዱ። ስትጠይቁ መልስ ታገኛላችሁ፣ ስትጠይቁ ውጤት ታገኛላችሁ። ከሌላው ክልል ጋር ራሳችንን ማወዳደር የለብንም። ራሳችን ምንድነው ማድረግ ያለብን? በእኛ አካባቢ ብልጽግና የሚሆን ምንም ለህዝብ የሚሰራ አመራር እንዲመጣ መስራት ነው ያለብን። ሰፊ እድል ተሰጥቷቸው መስራት ሊጠቀሙበት ያልቻሉ ህዝባቸውን ሊያገለግሉ ያልቻሉ ሰዎች ሊበቃቸው ይገባል። በቃ አዲስ ፊት ምርጥ እህቶች አሉን፣ የተማሩ ስልጤን ከመሬት ወደ ላይ ከፍ ሊያደርጉ የሚችሉ እህቶች አሉን። ከመሬት ወደ ላይ ሊያደርሱ የሚችሉ ብርቱ የተማሩ ጀግና ወንድሞች አሉን። ስለዚህ ማም ይሁን ማም ከነዚህ ውጪ ከሆነ ኤከሌን ምረጡ አይደለም ችግሩ የሚሆነው፣ ኤከሌን ምረጡ ሲሆን ነው። ኤከሌን ምረጡ አይደለም። ከነዚህ ሰዎች ውጪ የሆነ አስተሳሰቡን መርመራችሁ ለስልጤ ባህል፣ ለስልጤ ዲን፣ ለስልጤ ህዝብ ያለውን ክብር መዝናችሁ ምረጡት። ከኢዜማ ውጪ ከሆነ ብልጽግናም ቢሆን ከነዚህ ከአሮጌ ፊቶች ውጪ የሆነውን ማለት ነውና የሶል ሙፈሪያት ስንት እንደከፈልሽ ሁላ ሰምቻለሁ። እና የሶልን ቪዲዮ አንዴ ላስደምጣችሁ። የሀገርን ብልጽግና ለማረጋገጥ ደከመኝ ሰለቸኝ ሳትል እያገለገለች ያለች ሴት ናት። እዚህ ሴት ላይ ሰሞኑን አትምረጧት የሚል ዘመቻ ጀምራችኋል። ስልጤ ዞን ላይ ነው አሪፍ ብርን የተከፈለው ወይዘሮ ሙፈሪያት ከሚል አገር ወዳድ ጀግና ቆራጥ ሴት ፖለቲከኞች መካከል አንደኛዋና ዋነኛዋ ናት። እንግዲህ ደከመኝ ሰለቸኝ ሳትል እድሜዋን አብዛኛውን ጊዜ ቤተሰቧን የራሷን ህይወት ትታ የሀገርን ብልጽግና ለማረጋገጥ ደከመኝ ሰለቸኝ ሳትል እያገለገለች ያለች ሴት ናት። እዚህ ሴት ላይ ሰሞኑን አትምረጧት የሚል ዘመቻ ጀምራችኋል። ስልጤ ዞን ላይ ነው ወይዘሮ ሙፈሪያት ከሚል የሚወዳደሩት እና የስልጤ ዞን ወጣቶች እውነት ለመናገር ወይዘሮ ሙፈሪያት ከሚል ትጠቅማቸዋለች። ምረጧት። እውነት ለመናገር በሶሻል ሚዲያ የሚራገቡ የሐሰት መረጃዎች ሴትዮዋ አገር ለማገልገል ከከፈሉት ዋጋ ካላቸው ርኅራኄ፣ ቅንነት ሴት ፖለቲከኞች ወደፊት እንዲመጡ ካደረጉት አስተዋጽኦ አንጻር እውነት ለመናገር አሁን እዚህ ጋር ሴት ፖለቲከኞች ወደፊት እንዲመጡ ካደረጉት አንጻር ከኛ አካባቢ አዲስ ሴት አመራሮች ወደፊት እንዲመጣ አላደረገችም እቺ ሴትዮ። ሁሌም አዲስ ፊት አላየንም ነው። አሁን እኮ አዲስ ፊት ምን ስለማናቀው ስለሌላ ስልጤ የምታወራ ከሆነ ኦኬ። እቺ ሴትዮ ከመጣችበት ጊዜ ጀምሮ ከሷና አንድ ከራብ ፊት አለች ፋጤ ከምትባል ሴትዮ ውጪ ያየነው አዲስ ፊት የለም። አዲስ ሴት አመራሮችን ከማፍራት አንጻር አልክ የምታፈራው ከሌላ ቦታ ከሆነ ስለሌላ አይደለም እያወራን ያለ ነው፣ ስለ ስልጤ ነው። ከስልጤ አፍርታለች ወይ ነው ጥያቄው? አውራ እስቲ የስልጤ ዞኖች እዛ አካባቢ ያላችሁ ወጣቶች ወይዘሮ ሙፈሪያት ካሚልን ያለምንም ማቅማማት መምረጥ ያለባችሁ። እውነት ለመናገር ሶሻል ሚዲያ ላይ የሚርገበገብ የመንደር ወይና የሻይ ቡና እየተጠጣ የሚወራ ወሬ አታዳምጡ። ውሃ ጠጡ። ጀግና ሴት ነሽ። ሶሻል ሚዲያ ላይ የሚወራ የመንደር ወሬና የሻይ ቡና ጠጡ ወሬ አታዳምጡ፣ ውሃ ጠጡ አለ። አሁን እሱ ሶሻል ሚዲያ ላይ ነው ይሄን ነገር እያወራ ያለው ወይስ ሌላ ቦታ ላይ ነው? እሱንም ለእናንተ ትቼዋለሁ። የሚያወራውን ነገር ራሱ የማያውቅ ሰው ነው። ሚሊዮኖች የተከፍለውት ሌሎችም የተከፈላቸው አሉ። ትንሽ ልነካካቸው ደብሮኝ የተውኳቸው በተለይ የኛ ልጆች ሰሞኑን ስለ ሙፈሪያት
ቪዲዮ የሰሩ የኛ ልጆች ካያችሁ በተለይ ታዋቂ ቦታ ላይ ያሉ በቃ ለነካቸው ማልፈልግ በቃ አለረለ አንዳንዴ ይሄም እኮ አደደግነ ቢያዳለም የኛ ተስ ኢሊን አመላለብኝ እና በጋር ቢያጠፍም ባብሌ ፈየኮነ ያዋልክና ኢላ ያውጩሎ አለ እና እነሱ የከፈሉም አሉ አዲ ተከፈሉም ሱር ዲታኒ ይታይ አለጋን ላልንኩ ለኛሰብ ከፈልታኒ ብታት ዋልክፈያን ቢያንስ ለሄራት ዋጁ ሱር ዋብተይማን ሄራት ዋጁ ሱር ቢያንስ አናይ ፈረንከ ይውዝዶኔ ለዓለም ገበያ ለመይ ሊያትዋጡ ያነ ይወቡናል እና ብርኩት ሚሊዮን ቸከፈሉ ያና ኩታይ ጣማ የሙፈሪያትን ስም ግንባታ ለመገንባት በርካታ ገንዘቦች ተከፍለውታል እየገነባ ነው አሁን ሶል ውሃ ጠጡ እኛ አሁን ሶል ብልጽግና ነው አይደለ ኦኬ በተከፈለ ልክ ማትቀደድ ከሆነ እኛ ብልጽግናን አትምረጡ አይደለም ያልነው ብልጽግናን ወክሎ የሚመጣ የድሮ ፊት አትምረጡ ነው አዲስ ነገር እንፈልጋለን ነው አዲስ ጄኔሬሽን ወደፊት መምጣት አለበት ነው ያም ጄኔሬሽን በየ5 አመቱ ይቀየርልን ነው ብልጽግና ሺህ አመት ይኑር ምን አገባንኛ እኛ አሁን ከብልጽግና ጋር ሆኖም እንኳን የስልጤን ጥቅም የሚያስጠብቅ አመራር ይምጣልን ነው ጥቅም የሚያስከብርልን ይምጣ ነው ከፌደራል መንግስት የተመደበልን ባጀት ላይ በትክክል ባጀቱን በምድሩ ላይ በልማት ላይ የሚያውል አመራር ይምጣልን ነው ብልጽግናን አትምረጡ ሳይሆን ብልጽግና ትላንት ከኢህአዴግ ጋር ተለጥፈው መጥተው ሲንከባለሉብን የነበሩ አሁን ከብልጽግና ጋር ተለጥፈው መጥተው የሚንከባለሉብን ተላላኪዎች አይላክብን እኛ ለብልጽግና እኛ መርጠን እንሰጠዋለን ለኛ የሚጠቅሙንን ሰዎች ለብልጽግና መርጠን እንሰጠዋለን እኛ የብልጽግናን በግሌ ከብልጽግና ጋር እንዲጣላ የስልጤ ህዝብ ፍላጎት የለኝም ልብ እያልክ ነው ብሎ በተከፈለ ልክ መቀደድ ሳይሆን የምናወራውን አዳምጥ ፖለቲካን በትክክል ተረዳ ችግራቸው ምንድነው በል ዝም ብለህ በቃ ሚሊዮኖች ተከፈሉ የተከፈለ ብር እኮ $10,000 እኮ ነው የተከፈለ $10,000 ነው የተከፈለ 1.5 ምናምን በ3 ወር ምናምን ሴቭ የሚደረግ ነው ነሰርተ ብላ ነው እና በተከፈለ ልክ መቀደስ ሳይሆን የኛንም መልከታችንን እያየ እና በዚሁ አጋጣሚ ለብልጽግና እኛ ሰው እንሰጠዋለን በቃ ስልጤ በየቀበሌው ሊጠቅሙት የሚችሉ መሪዎቹን መርጦ ይሰጣል ችግር የለውም ዝም ብሎ በዘፈቀደ ለ37 አመት ሲጫኑን የነበሩ የችግሮቻችን ሁሉ ምንጭ የሆኑ ሰዎች ድጋሚ እድል ሊያገኙ አይገባም ነው ብልጽግናን አትምረጡ ሳይሆን ከኢህአዴግ እስከ ብልጽግና የነበሩ ያረጁ ያፈጁ ምንም ያልጠቀሙ ፊቶች መመረጥ የለባቸውም ነው እንጂ ከሞፈሪያት ከሪድዋንና ከውጪ የሆነ ስልጤ ከነዚህ ውጪ የሆነ ስልጤ ብልጽግናን ወክሎ መወዳደር ይችላል ምረጡት እሱን ማም ይሁን ማም ያላቀው ምን ግን ምረጡት እሱን አዲስ ፊት ነው አዲስ አስተሳሰብ ነው አስተሳሰቡንና ያለውን የፖለቲካ አቋም መዘናችሁ ምረጡት እነዚህ ታይተዋል 37 አመት ከዚህ በላይ ምን እናያቸዋለን እሺ አውራ እስቲ ተቀደም በተከለ ነገር ወይዘሮ ሙፈሪያት ከምን ረጅም ጊዜዋን እድሜዋን ሰጥታ ያገለገለችው ክብር ይገባታል እውነት ለመናገር እና ውሃ ጠጡ እያየሁኝ አትምረጧት የሚል ቪዲዮ ምን ሆናችሁ ሰላም ነው አብይ አህመድ ለህዝቡ የሚጠቅም ነገር የኔ ጥያቄ ግን ይሄ ልጅ አንድ ያስገባችኋለሁ የኔ ጥያቄ ግን ይሄ ልጅ ይሄንን ቪዲዮ ልክ ሲሰራ ነው እኔን ብሎክ ያደረገኝ ያሳያችሁ እንዴት ብሎክ እንዳደረገ ይሄንን ቪዲዮ አዲስ አካውንት ከፍቼ ነው የሱን ቪዲዮ ለእናንተ ለማሳየት አዲስ አካውንት ነው የከፈትኩት 1.ምናምን ሚሊዮን ተከፍሎታል አውቃለሁ ከመቀደዱ በፊት ግን እኔን ብሎክ ነው ያደረገኝ የመጀመሪያው ምላሽ ሊያገኝ የሚችል ከኔ እንደሆነ ያውቃል መጀመሪያ ብሎክ ነው ያደረገኝ ቪዲዮን ለመስራት ይሄን ላይቭ ለመግባት ሳስብ ይሄን ልጅ ነው መፈለግ የጀመርኩት አንድ ወንድማችን አለ እሱንም ቪዲዮን ታዳምጡታላችሁ እሱ ላይ ብዙም ኮሜንት አላረግም ምን ያህል ለስልጤ ህዝብ የስልጤን ህዝብ የናቀ ንግግር እንደተናገረ ማለት የስልጤ ህዝብ ያያቸውን ሰዎች መልካም ናቸው ብሎ መናገር አሁን እኔ ስለ ሞፈሪያት መልካምነት ብነግር ያልተፈታን የውሃ ችግር ያልተፈታን የረሃብ ችግር ያልተፈታን የመሰረተ ልማት ችግር ያልተፈታን
የማብራት ዝርጋታ ችግር እያየህ አይ መልካም ነች ብቁ ነች ምናምን ብዬ በለ መናቅ ነው ያንን ህዝብ ችግሩ ላይ እየኖረ ስለሆነ ማለት ነው። ይህን ቪዲዮ ከመስራቱ በፊት እኔም ብሎ ከርጎኛል አሳያችኋለሁ። እሱ ነው የምታስተላልፉት። ህዝቡ እንዴት ፌል ያደርጋል ይጎዳል፣ እንዴት እንጎዳዋለን የሚለው ነገር ነው እየሰራችሁ ያላችሁት እና የስልጤ ሙፈሪያትን ካልመረጣችሁ ትጎዳላችሁ ነው። ይቺ ማስፈራሪያም ጭምር ነች። በነገራችን ላይ ከሙፈሪያት በኩል ለስልጤ ህዝብ የተላከች በዚህ አንደበት የተላከች ማስፈራሪያ ነች ነው። እኔን ካልመረጣችሁ ትጎዳላችሁ ነው። እኛ ደግሞ አንቺ ብቻ አይደለሽ የስልጤ ህዝብ ተወካይ እያልን ነው። ብዙ ስልጤን ሊወክሉ የሚችሉ ስልጤ አምጦ የወለዳቸው ልጆች አሉ ነው። በቦታሽ እነሱ መተካት አለባቸው ነው። ማም ይሁን ማ በቦታሽ እነሱ መተካት አለባቸው ነው። እኔ አሁን የድሮ ፊቶችን ተወዳዳሪዎችን አውቃለሁ እንጂ አዳዲስ ፊቶችን አላውቃቸውም። አዳዲስ ፊቶቹን የስልጤ ህዝብ ገምግሞ ይምረጥ ነው። ማም ይሁን ማ እኔ ከአዳዲስ ፊቶች ውስጥ ቅበት ምርጫ ጣቢያ ላይ የሚወዳደረውን ዘኑርን ነው ማለት። ከዛ ውጭ ያሉትን አላውቃቸውም። መዝናችሁ ምረጡ። እነዚህ ለመመዘንም ብቁ አይደሉም ነው። ለስልጤ ህዝብ ማስፈራሪያውን ሰማችሁት አይደለ? እሷ ካልተመረጠች ችግር ነው ነው። የኛ ህልውና በእሷ እጅ እንደሆነ ልካልናለች። ይሄን ሰውዬ በደንብ ታውቂያለሽ። በደንብ ነው የምታውቂው የሰራሽውን ስራ። ሙፈሪያት ስትታይ አንተ ሞኝ ትመስላለች። እናንተ ለኢላህ ኢላላ ዞን ወጣቶች። በነገራችን ላይ እኔ ሪድዋን ሁሴንን አደነኩት። ሪድዋን ሁሴን እንደዚህ አይነት ሞኝነት አይሰራም። ገንዘቡ አትምረጡኝ ቅስቀሳ አትምረጧቸው ቅስቀሳው ሪድዋን ሁሴንም ላይ ፋጤም ላይ ሙፈሪያትም ላይ እንዲሁም አይ ቲንክ ሙፈሪያት የፈራችው እኔ የተወለድኩበት አካባቢ ላይ ስለምትወዳደር ነው ይመስለኛል። ሌላም ቦታ እኮ የሚያወሩ ለአካባቢያቸው ችግር አልተፈታም ብለው ተወካዮች አካባቢውን ወክለው ወደ ፌደራል ሄዱ ተወካዮችን አንመርጥም የሚሉ ድምጾች አሉ። እዛም ጋር ትኩረት አድርጉ። ወደ ቅበት ምርጫ ጣቢያ አካባቢ ብቻ ትኩረት አታድርጉ። ለማንኛውም አትመረጫትም። እንድሮ አጭበርብረሽ ልታልፍ ትችላለች፣ ግን በህዝብ አትመረጫትም። ይሄ ፋይናል ዲሲዥን ነው። አትመረጭም። ስፔሻሊ ሙፈሪያት አትመረጭም። ሪድዋን ሁሴን አይመረጥም። ልትሄዱ ትችላላችሁ። በነገራችን ላይ ድጋሚ የስልጤን ህዝብ ወክለናል፣ ስልጤ መርጦናል ብላችሁ ልትሄዱ ትችላላችሁ። ምርጫው ራሱ ተሰራ። እኛ ግን ሰርተን ማሳየት አለብን ነው። ከእንግዲህ በኋላ ለቀልድም ቢሆን አጭበርብራችሁ ትሄዳላችሁ እንጂ በትክክል ተመርጣችሁ አትሄዱም ነው። ድምጽ ተሰጥቷችሁ አትሄዱም ነው። እና እኔ እኮ ፋሚሊ ምን አለ ቲክቶክ ላይ መታችሁ ብታዩኝ ይደውላሉ። ያጎቴ ልጅ እየደወለ እና ለዚህ ሰው የከፈልሻትን ብር ለዓለም ገበያ ለውሃ እየተዋጣ ነው። የፈረደበት የሳውዲ ህዝብ ብር እያዋጣ ነው። እናንተ የፈጠራችሁትን ችግር ለመፍታት ተሰደው የሄዱ የሳውዲ የሚኖሩ ስልጤዎች ብር እያሰባሰቡ ነው። እናንተ የፈጠራችሁትን ችግር ለመፍታት ትምህርት ቤት የሚሰራው በህዝቡ መዋጮ፣ ሆስፒታል የሚሰራው በህዝቡ መዋጮ፣ ህዝብ ያዋጣል ይሰጣችኋል። ህዝብ ያዋጣውን እንኳን ግማሹን በልታችሁ በግማሹ ነው የምትሰሩበት። ይሄ በጣም ቅጥ ያጣ ዘረፋ እኮ ነው። ፌዴራል መንግስት የበጀተውን ትከፋፈላላችሁ። እሺ እሱ ሀቃችሁ ነው፣ ውሰዱ። ጭራሽ ህዝብ ያወጣውን እየተከፋፈላችሁ እኮ ነው መከራችንን ያበዛችሁትና ሶልስቲ ጣውራ ዳችኋለሁ። ውሃ እየጠጣችሁ ወይዘሮ ሙፈሪያት ከሚል ታስፈልጋችኋለች። እውነት ለመናገር ጀግና ሴት ፖለቲከኛ፣ ደከመኝ ሰለቸኝ ሳትል ያገለገለች ሴት ናትና አትምረጧት የምትሉ ሰዎች እስቲ ውሃ ጠጡ እና እንዴት ነው ጋቢው ያበደነዋል። በቃ ከአሁን በኋላ በጋቢ ነው የምሰራ ነው። ጋቢው ያበደነዋል። ወይዘሮ ሙፈሪያት እና ጥሩ ቪዲዮ ኤዲቲንግ አለው ልጁ፣ አሪፍ ነው። ሲከፈል እንደዚህ በዘፈቀደ አትመጣም። አሪፍ ቦታ ላይ አሪፍ ወንበር ላይ ተቀምጠ ምናምን ተከፍሏል። አሪፍ ሜካፕ። በነገራችን ሊፕስቲክ ይጠቀማል ልጅ። ወንድ ልጅ ግርጥት ሲል ነው ደስ የሚለው። ባይዘው እንደዚህ በቃ አለ አይደል? እዚህ ግርጥት ብሎ ሲመጣ የተፈጥሮ መልኩ ዞ ሲመጣ ደስ ይላል። የሀገር ሜካፕ ተለቅልቆ የሚመጣ ወንድ እኔ ወንድ አይመስለኝም እውነት ለመናገር። እንዴት ነው ወንድ ቫዝሊን ምናምን የሚቀበቀ? ትንሽ ሸከር ማለት አለበት፣ ሸካራ መሆን አለበት። ካልሆነ ሌላ ነገር ማሰብ እንጀምራለን። ሊፕስቲክ ከተቀባ
ጸጉሩን የኋላ ካሰራ ምናምን ነገር አስቡት። አሁን ብዙ ጺም ባይኖረው ብዙ የሴት እንትኖች አሉት ልጁ። ሶል ውሃ ጠጡ ብሎክ ብታደርገኝም አታመልጠኝም ነው። ላሳያችሁ እንዴት ብሎክ እንዳደረገኝ። ወላሂ ሌላ አዲስ አካውንት ከፍቼ ነው ያሳየዋችሁ። እንግዲህ አካውንቱ ይሄ ነው። አንዴ እንዴት ነው የምገለብጠው ካሜራውን? ያ ኦኬ፣ አካውንቱ ይሄ ነው። እኔ እንዴት እንዳገኘሁት ላሳያችሁ። መጀመሪያ ይሄንን ቪዲዮ ሞፈሪያት የትም ገባንም ሞፈሪያት ብሩን ከከፈለችው በኋላ ቪዲዮን ሲሰራ መልስ የሚያገኘው ከኔ እንደሆነ ስለሚያውቅ ብሎክ ነው ያደረገኝ። አሁን እንዴት ነው ያገኘሁት? እኔ ያገኘሁት አሁን ወደ ትልቁ አካውንቴ ልግባ፣ በዚሁ ጋር ማለት ነው። በዚሁ ጋር ወደ ትልቁ አካውንቴ ልግባ። ያውን አዲሱ አካውንቴ ነው። በዚህ በአዲሱ አካውንቴ ነው በዚህ በአዲሱ አካውንቴ ነው አዲስ ለሱ ብዬ ነው የከፈትኩት። ሰርች አድርጌ እሱን ቪዲዮውን ያሳየዋችሁ እንጂ በዋናው አካውንቴ ላይ የእሱን ቪዲዮ ማየት አልችልም። ዛሬ ደግሞ ሰዋል ለልጅ ሆስፒታል ባግ ያው አዲስ አካውንት ከፍቼ ነው የእሱን ቪዲዮ ያሳየዋችሁ። በእኔ አካውንት እሱን ቪዲዮ ማያጠጭ ነው። ቢኮዝ ወላሂ ላዚም አላህ ሻሂዴ ነው። ይህን ቪዲዮ ከመስራቱ በፊት እኔ ብሎክ አልነበርኩም። ደግሞ አይቼዋለሁ። በእኔ በትልቁ አካውንት ቪዲዮን አይቼዋለሁ። አሁን ስገባ ነው ይህን ቪዲዮ ለመስራት ስገባ አጣሁት። እኔም አዲስ አካውንት ከፍቼ ቪዲዮን አሳየዋችሁ ማለት ነው። ኦኬ፣ ወደ ትልቁ አካውንቴ ገባው። አሁን ወደ ትልቁ አካውንቴ ገባው። ይኸው ወደ ትልቁ አካውንቴ የሱን ቪዲዮ የሱን አካውንት ልኬው ነበር። እዚህ ጋር ቪዲዮ ማለት ነው። ሶል ውሃ ጠጡ ይታያችኋል። ያ ዚስ ፖስት ባይ ሶል ውሃ ጠጡ ኢዝ ኖት አቬሌብል ይላል። ለኔ አቬሌብል አይደለም። አሁን ያንን በኦሪጂናል ቲክቶክ አካውንቴ በትልቁ እሱን ማየት አልችልም። መልስ እንዳልሰጠው ነው እንትን ያለው። ያው ይኸው አካውንት ኖት ፋውንድ ይላል። ብሎክ አድርጎኝ ነው ለሞፈሪያት። ቢያንስ ሞፈሪያት ስትከፍይ ሶሪ ሞፈሪያት ስትከፍይ በደንብ አድርጎ የሚያወራ የማይፈራ መልስ የማይፈራ አሁን የከፈልሽው ሰው ቢያንስ ይሄን ቪዲዮ ከሰራው በኋላ ማመድ ስልጤው መልስ ስለሚመልስልኝ ብሎክ ማድረግ አለብኝ ብሎ እኔን ብሎክ አድርጎ ነው በከፈልሽው ልክ ያወራው። ሌላው አንድ ወንድማችን ነው። እሱን ላሳያችሁና በንግግሮቹ ላይ ኮሜንት አደርጋለሁ። በዚሁ አጋጣሚ ስልጤ ሆናችሁ የስልጤ ችግር መፈታት አለበት ብላችሁ የምታምኑ ከሆነ መቆንጠጥ ነው እንጂ ያለባችሁ አትንኳቸው አይነት ወይም ደግሞ ምርጥ ናቸው አይነት ፖለቲካ ውስጥ መግባት የለባችሁም። በቃ እስከ መቼ ለምነን ገንዘብ አሰባስበን ውሃ እናስቆፍራለን? እስከ መቼ ገንዘብ አሰባስበን ሆስፒታል እንሰራለን? እስከ መቼ ያግዘን መንግስትና የሚያግዙን አዳዲስ ፊቶች ወደፊት እንዲመጡ እንስራ። የድሮ ፊትን ሪጀክት አድርገን አዳዲስ ፊት እንምረጥ። ይሄ ነው እና ሪከርድ እያደረጋችሁ በነገራችን ላይ እሺ። አሁን ወደ ኢዞ ባባ ቪዲዮ ልወስዳችሁ ነው። ኢዞ ባባ ብትኖር ደስ ይለኛል። ቢኖሩ ደስ በቃ እንደዚህ ጎልተህ ወጥተህ እያወራህልን ብትኖር ደስ ይለኛል። በቃ አለ አይደለ? ግን እንደዚህ አይነት ፋውሎችን አትስራ ማለት አሁን ንግግርህን መልስ አድምጠው። ህዝብን ንቆዋል ታውቃለህ። ላሳይ ኦኬ፣ እንዴት ህዝብን እንደናቀ ንግግር ላሳይ። ኢዞ ባባ እሺ፣ ኢዞ ባባ ሰርች አደርጋለሁ። ሰበርና አዲስ መረጃ እጅ ላይ አግኝቼዋለሁ። ኢዞ ባባ ይሄ ልጅ ድሌት አደረገው እንደ ቪዲዮውን አለ ቪዲዮ ያው 9000 ሰው አይቶታል። መቼም እንትና ጋር ማን ነው ሶል ውሃ ጠጡ ጋር የተሻለ ሰው ስላየው የተሻለ ገንዘብ ያገኘው እሱ ነው። አንተ ስንት አገኘህ ግን ወንድሜ? እስቲ ንገረኝ። ወይስ በነፃ ነው? በቃ በስልጤነት ስሜት ነው ያገዝክላት? እስቲ ንገረኝ። ሴንትራል ኢትዮጵያ ላይ ማዕከላዊ ባይዘው ተከፍሎ ምናምን ነገር ስልጤን ትክዳለህ የሚል እምነት የለኝም። ግን በቃ ይሄ እቺን ሴትዮ ለምርጫ አይደለችም፣ በቃ ግዴታ ነች አይነት ወሬ ትንሽ ይደብራል እንጂ የተሻሉ ስታያቸው ደስ የሚሉ ስልጤዎች በቦታው ማምጣት ይቻላል እና በዛ ደረጃ ብሰራ ደስ ይለኛል። ከሞፈሪያት የተሻለ በቁራሜውን
በድምም ባስተሳሰብ የሚሆን ቡልንግስት ቲሸ የጠቀላ ስልጤ ላምጦ ውፍት ላምጦ ተጋደሉትን በልደል በቃ ለሳሳ ምናምን አይዶ እንጂኔታን ይተከተላት የደቅጦ ሳይጋደልጅ ታተግናት ባጭሩ ተለውከሽ ያደልጅ ንበርና ቦዘን ብትሆን ይላል ስልጤ። ኦኬ ክልል ስልጤ ዞን ውስጥ ካሉ የምርጫ ክልሎች መካከል አንዱ ስልጤ ወረዳ የምርጫ ክልል ነው። በዚህ የምርጫ ክልል ላይ ደግሞ እጅግ በጣም ተወዳጇ በአመራርነት ጥበቧ በአመራርነት ኳሊቲዋ ወደር የማይገኝላት ስፔሻሊ ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጡን በኢትዮጵያ ከፈጠሩበት ማግስት ጀምሮ ሁሌም እንደምለው ጠቅላይ ሚኒስትሩ በንስር አይናቸው አመራር መርጠው ተልዕኮ ከሰጧቸው በርካታ ሀገራዊ ተልዕኮን በብቃት ከተወጡ እንስት አማርኛ ምናልባት በትክክል ካልገባቸው እንግዲህ እኮ በጣም የሚገርም ስልጤ እኮ ነው ይሄ። አማርኛው ከባድ አማርኛ እኮ በንስር አይናቸው እኮ ነው። ጠቅላይ ሚኒስቴሩ በንስር አይናቸው ለአመራርነት ካመጧቸው ሰዎች መካከል አንዷ ነች። ንስር ታውቃላችሁ አይደል? ከባድ አማርኛ ነው። ራሴ ገርሞኝ ከባድ አማርኛ ነው የተጠቀመው። ይሄ በቃ ለዚህ እኮ ነው መነካት የለበትም የምንለው። ግን መነካት የለበትም የማይነካ አትንካ እንዴ ስልጤን ህዝብ ከለ37 ዓመት አይተናቸዋል። ሌላ እንመርጣለን ካለ ይምረጥ፣ እድሉን ስጠው ወንድሜ። አመራሮች መካከል አንዷ የሆነችው ክብርት ወይዘሮ ሙፈሪያት ካሚል በዚህ የምርጫ ክልል ውስጥ ለክልል ምክር ቤት ይወዳደራሉና አንዳንድ ግን ይዞ ባባ ልንገር እቺ ሴትዮ ቅበት ምርጫ ክልል ላይ ነው አታልፍም ማለት በምርጫ አታልፍም። ታጭበርብራ ልትሄድ ትችላለች። ሞቼ ነው ቆሜ አታልፍም አልኩ። ቅበቶች አይመርጧትም፣ አትመርጧትም አይደለ? በቃ ይበቃታል። ሌላ ሰው ምረጡ። ከናፓ ዘኑርን እኔ በእኔ በኩል ዘኑርን ምረጡ፣ ካልሆነም ደግሞ ሌላ ሰው ምረጡ። ኢዜማን ግን አትምረጡ። ኢዜማን አትምረጡ። ቅበቶች እዛ ስለምትወዳደር እቺ ሴትዮ እቺን ሴትዮ እንዳትመርጧት። የኢዜማ ተወካይ ካለ እሱን አትምረጡ። ከዛ ውጪ ያለውን ማንም ይሁን ማንም ምረጡ። ማንም ይሁን። የኔ ምርጫ ግን ዘኑር ነው። የኔ ነው የነገርኳችሁ። የኔ ምርጫ ዘኑር ነው። ከዘኑር ውጪ ሌላ አለ ካላችሁ ምረጡ። እቺን ሴትዮ ግን አታስቧት። ጭምር ምርጫ ላይ አለች ወይ ብላችሁ ራሱ አታስቧት። ይዞ ባባ እኛ አካባቢ ነው የምትወዳደረው እቺ ሴትዮ። እሱን ለማለት ፈልጌ ነው። አጭበርብራ ልትሄድ ትችላለች አልፍ ያለው ብላ፣ ግን ህዝብ ግን አይመርጣትም። እመነኝ ነው የምልህ። ቪዲዮዎችን ሳይ አንዳንድ ጽሁፎችን ፌስቡክ ላይ ሳይ በጣም የገረመኝ ወይዘሮ ሙፈሪያት ካሚል በሀገር ደረጃ ለሚኖሩ ኢሹዎች በሙሉ መፍትሄ መሆን የቻለች በስልጤ ዞን ብቻ አይደለም በሀገር ደረጃ ሁሉ ለሚኖሩ ኢሹዎች መፍትሄ መሆን የቻለች አለ። ለስልጤ ኢሹ ለምንድን ነው መፍትሄ መሆን ያልቻለችው? ለምንድን ነው እናንተን ወደኛ የላከችው? ለምንድን ነው ስሟን ልትገነቡላት እንድታወሩ የላከቻችሁ? ለምን ዋይ ችግሩን ሄዳ አትፈታም እንዴ? የነበሩ ችግሮችን የተፈጠሩ ችግሮችን ይቅርታ ብላ ሌላ ጊዜ ግን ችግር አይፈጠርም በዚህ ብቻ አንድ ድል ስጡኝ ምረጡኝ ብላ ብትል ይሻላል እኮ። ችግሮችን ስትፈታ አይኖረች ወሬ በሬ። የቅበቱ የውሃ ችግር አይደለም እንዴ? የማብራቱ ችግር አይደለም እንዴ? የሳንኩራው የውሃ ችግር አይደለም? የዳሎቻው የለምፉሮው የአዘርነቱ ምንም እንኳን እኛ አካባቢ ተወዳድራ ወደዛ ብትሄድም ለመላው ስልጤ ችግር ተጠያቂ ነች ከጓደኞቿ ጋር ማለት ነው። ስፔሻሊ ግን ለተመረጠችበት አካባቢ ችግር ነች እቺ ሴትዮ። እኛ ጋር የተመረጠችው ችግር ያለው እኛ ጋር ነው። ባለፈው ሉቄ ፋቃ በውሃ ጥም የደረቁ ስልጤዎችን ሚዲያ ላይ አምጥተው በውሃ ጥም አለቀቁ ስልጤ ምናምን ተብሎ ሲፖስትና ሲለመንበት አላየም? ያ የመረጣት በውሃ ጥም ያለቀው ህዝብ እኮ የመረጣት ህዝብ ነው። የቅበት ምርጫ ጣቢያ ህዝብ ነው እኮ። ሉቄ ፋቃ፣ ገርቢበር፣ ቅበት፣ ዳኔቾ፣ አልከሶ ይሄ አጠቃላይ የቅበት ምርጫ ጣቢያ ያ ህዝብ ነው የመረጣት። ያ ህዝብ እኮ ቅበት ሲባል ከተማው ላይ ብቻ አይደለም። በነገራችን ላይ ቅበት ምርጫ ጣቢያ ሲባል በዙሪያው ያሉ አካባቢዎች አጠቃላይ ቅበት ምርጫ ክልል ላይ ነው የሚኖሩት። ከተማው ብቻ እንዳይመስላችሁ። የኢትዮጵያን ችግር ስትፈታ ኖረች። የእኛንስ ችግር ለምንድን ነው የማትፈታው? የውሃ ችግራችንን እኛ ፖለቲካ ችግር የለብንም። የውሃ ችግራችን ጠማን ብለን አደባባይ ህዝባችን ሲወጣ ለምንድን ነው ያልፈታችው? እንግዲህ በቃን ነው በቃ። ይሄ የኢትዮጵያን ችግር የምትፈታ ከሆነ ወይ የተወለደችበት ቦታ ሄዳ ተወዳድራ የኢትዮጵያን ችግር ትፍታ። ዛሬ ጅማሬ ላይ የተወለደችው እዛ ትወዳደርና እዛ ይምሮጧትና ከዛም በኋላ የኢትዮጵያን ችግር ትፍታ። የእኛን ችግር ሳትፈታ የኢትዮጵያን ችግር እየፈታች ነው። የኢትዮጵያን ችግር ስለምትፈታ እኛ እንምረጣት እንዴ? የእኛን ችግር ትፍታ፣ እኛ እንመርጣታለን። ዳትስ ኢት።
ስልጤ ማህበረሰቦች ታጥራ ብቻ ሳይሆን በሀገር ደረጃ የተሰጣትን ሀገራዊ ተልዕኮ በብቃት መውጣት የቻለች አፍሪካ ውስጥ እነዚህችም አይነት ድንቅ ሴት አመራር አለ ወይ ማስባል የቻለች በተመደበችበት ስራ ሁሉ የክብር ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ውስጥ እንደዚህ አይነት ድንቅ አመራር አለ ወይ ብሎ የተገረመው ማን ነው? እስቲ መረጃ ስጠን። ዝም ብሎ ተባለ ሳይሆን መረጃ ስጠን። የትኛው ሚዲያ ላይ ነው? የትኛው ጥናት ላይ ነው? የትኛው ዓለም አቀፍ ተቋም አጥንቶ ነው በአፍሪካ ውስጥ ለአእምሮ የሚከብድ የአመራር ብቃት አላት ብሎ የአመራር ብቃት አላት ብሎ እውቅና የሰጣት የትኛው ተቋም ነው? ጀስት ኤቪደንስ ስጠንና እንመን። ዝም ብሎ በቃ አለ ወይ በአፍሪካ ምድር እንደዚህ አይነት የአመራር ብቃት አለ ወይ ተብሎ የተደመሙባት ማናቸው? የተደመሙባት እሱንም ስጠን። ተው ይዞ ሂደግ አንብብ ባባ። እኛም ወደ ሮይ ቆጭና ነው ባይተን ያተነኩ ያዋልኩት ይጀምርና ባይሆን ለህዝብ ጩህ። በውሃ ችግር እየተጠማ አሁን ዓለም ገበያ ላይ ህዝባችን የውሃ ጉድጓድ ለማስቆፈር ገንዘብ እያሰባሰበ ነው። ያንን የውሃ መሰረተ ልማቶችን የመስራት ግዴታ ያለበት መንግስት መስራት አቅቶት እኛንን እየሰራን ያለው ችግራችንን እኛ እስከፈታን ድረስ ወይን በቃ አመራር የሚባል ነገር ይቅርብን። በስማችን የሚሾም አይኑር። በቃ ምንድነው ችግራችን? ራሳችን ትምህርት ቤት ራሳችን እየገነባን የመምህር ደሞዝ ራሳችን እየከፈልን እያዋጣን እንዴ። የሚገርማችሁ በስልጤ ዞን ሆስፒታሎች ላይ መድኃኒት ህዝብ ገንዘብ አዋጡ ነው መድኃኒት የሚገዛው። መድኃኒት ነው የምላችሁ። ሆስፒታሉን ማሰራት ብቻ አይደለም። የፌዴራል መንግስት አይልክም አይደለም፣ ይልካል። የላከውን ብር ቁርጥፍ አድርገው ነው የሚበሉት። ይኸው አንድ ስለነሱ የተበላሸ የአስተዳደር ስርዓት መናገር ሲጀምር የስልጤ ተወላጆች ሲጀምሩ ያንን ከስልጤ ህዝብ ቆርጥፈው የበሉትን ብር አውጥተው ማከፋፈል ጀመሩ። አይ ለይዞ አልተከፈለውም። ለሶል ውሃ ጠጡ ነው የተከፈሉ። ይኸው አስመሩበት። ለይዞ አልተከፈለውም። ለሶል ውሃ ጠጡ ነው የተከፈለው። ቢከፍሉም ከፈሉ ያምባው ለዋዋልክ ለባይተን እና ምክንያቱ ያዴት ይሄድ ጀምበርኝስ ሳቢ ተረርታ ወደ ተግባር እየቀየረች ብርቱ ሴት ናትና በስልጤ ወረዳ ወይም በስልጤ ምርጫ ክልል ውስጥ የምትገኙ መራጮች አንመርጣትም። ካሚል የበለጠ ሀገራዊ ተልዕኮ ሊወጣ የሚችል የስልጤን ህዝብ ጥቅም ሊያስከብር የሚችል የስልጤን ህዝብ መብት ከዚህ በፊት 37 ዓመት አስከበረች ወይ ነው ሊያስከብር የሚችል ያልተከበረ ጥቅም የ37 ዓመት እዙፍ ዕዳ አለባት። 37 ዓመት በስማችን እዛ ተቀምጣለች። መች ፈታችሁ? ጥቅም ሊያስጠብቅ የሚችል የለም አልክ። ከሷ ውጪ ይሄ ነው አሁን ህዝብን የናቀ ነው ያልኩ። ከሷ ውጪ የስልጤን ህዝብ ጥቅም ሊያስጠብቅ የሚችል ስልጤ ሌላ ሰው አልወለደም እያልክ ነው። that's my point bro። ይሄ ሁሉ ስልጤ ከሷ ያነሰ ወይም ደግሞ ጭራሽ ከሷ ጋር አይወዳደርም እያልክም ነው አለ። አሁንም እዚህ ታዳምጡታላችሁ። ምን እያልክ ነው ግን? አድምጠኸዋል ቪዲዮ። የስልጤን ህዝብ ጥቅም ከሷ ውጪ ሊያስጠብቅ ኦኬ። ይሄ አዲሱ የተማረው ወጣቱ ትውልድ በቃ ዝም ብሎ ነው። ስልጤ የወላድ ማህን ነው። ከሷ ውጪ ሌላ ልጅ የለውም። ጥቅሙን የሚያስጠብቅለት ችግሩን የሚፈታለት አለው ስላለው እኮ ነው ገንዘባቸውን እያዋጡ ውሃ የሚያስቆፍሩለት። ስላሉት እኮ ነው ገንዘባቸውን እያዋጡ ማብራት የሚዘረጉለት። ስላሉት እኮ ነው ገንዘብ እያዋጡ ሆስፒታል የሚሰሩለት። አለ የተባለ አንደኛ የተባለ ወራቢ ሆስፒታልን የገነቡለት ስላሉ እኮ ነው። ጭራሽ ደግሞ እሷ የተቀመጠችበትን ቦታ እድሉን ቢያገኝ ወርቅ በወርቅ ነው የሚያደርጋት። እዛ ጋር ሳይደርስ ነው በኪሱ እያወጣ ነው ይሄን ሁሉ ያደረገው። እና ይዞ ባባ ስታወራ ህዝብን አትናቅ ነው። ይሄ ህዝብን የናቀ ንግግር ነው። ከሷ ውጪ የስልጤን ህዝብ ጥቅም ሊያስጠብቅ የሚችል የለም ነው ያልከው። ይህ ማለት ስልጤ የወላድ መሃን ነው ማለት ነው። በቃ ከሷ ውጪ ሌላ ልጅ አልወለደም እያልከን ነው። ከሷ ውጪ ሌላ አእምሮ ያለው ህዝብን የሚጠቅም ስራ የሚሰራ ፖለቲካ የሚችል ስልጤ አልወለደም እያልክ ነው። ይሄ እንደዚህ ነው የሚዘረዘረው ብራዘር። ሊያረጋግጥ የሚችል ተወዳዳሪ አለ የሚል እምነት የለኝም እና
በነገራችን ላይ ፈጥሬ አይደለም አድምጡት ያለው የሚችል ተወዳዳሪ አለ የሚል እምነት የለኝምና ሊወጣ የሚችል የስልጤን ህዝብ ጥቅም ሊያስከብር የሚችል የስልጤን ህዝብ መብት ሊያረጋግጥ የሚችል ተወዳዳሪ አለ የሚል እምነት የለኝምና ወይዘሮ ሙፈሪያት ካሚልን መምረጥ ወይዘሮ ሙፈሪያት ካሚል የሚመረጡ አይደሉም፣ ምርጫ ሳይሆኑ ተመራጭ ናቸው። ወይዘሮ ሙፈሪያት ካሚል የሚመረጡ ምርጫ ሳይሆኑ ተመራጭ ናቸው። ይህ ማለት እኮ ለስፔሻሊ ለምትወዳደርበት ለቅበት ምርጫ ክልል አማራጭ የለህም ከሷ ውጪ እየተባልክ ነው። አንመርጣትም አልኩ። በቃ ምንድነው አንመርጣ። ንግግርህን አስተካክለ ደግሞ ምሽትምቴ ነት ሊካያቲ ሰብተቻል አማ ገበይን ዘይተምኮን ተቻል ለውድድር ያው የዲሞክራሲ ምህዳሩ ሰፊ ስለሆነ ለውድድር ቀረቡ እንጂ ለስልጤ ህዝብም ለኢትዮጵያም የምታመጣው የምታረገው አስተዋጽኦ የላቀ ስለሆነ ሙፈሪያት ካሚል ትመረጣለች እንጂ አትወዳደርም። ምክንያቱም እንዳልኳችሁ ይሄ ራሱ የዲሞክራሲያዊ የሆነ ነገር ትመረጣለች እንጂ አትወዳደርም። ኢማጂን ቅድም ብያለሁ እኮ አንመርጣትም፣ ግን እዛ ልትሄድ ትችላለች ብያለሁ። በነገራችን ላይ እኮ በቃ ሴትዮዋ ኧረ ፈየሰ ብላኪ ሂደጂ ጋውዚ ኡፍት ንግግሩን አድምጡት። ወላሂ አዳው ይዞ ይደግ አዋልካን አስተካክል አመለከሽ በዙንግ ቁማለከሽ ይላል ስልጤ ያው ትሽከኛ መርከቴ ንክትል ዝረዝር የተኔዳው አዋልካ ደግሞ አንኩል ይወስዳን በሀገር ደረጃ ከለውጡ ማርስ ጀምሮ ዘርፈ ብዙ ማግስት ጀምሮ ዘርፈ ብዙ ሊባሉ ትመረጣለች እንጂ አትወዳደርም። ምክንያቱም እንዳልኳችሁ በቃ ትመረጣለች እንጂ አትወዳደርም። ይህን መልእክት አይታችሁታል። ግን ትመረጣለች እንጂ አትወዳደርም። አሁን እኛ ዘኑርን ብንመርጥም እሷ ነች የምታልፈው ነው። ምርጫው ከመደረጉ በፊት ልታጭበረብር እንደፈለገች ካልመረጣችሁኝም አልፋለሁ፣ ከመረጣችሁኝም አልፋለሁ ነው መልእክቱ። እለፊ ግን ችግር የለውም አንመርጥሽም ነው። መርጠን ምርጫችን ነሽ ብለን አንልክሽም ነው እንጂ እንደምታልፊማ ምንድነው እሱ የታወቀ ነው። አንተም ነግረህን አዲዞ ባባ ወንድሜ ያዴ ልጅ ቤተ አማርኛ በሀገር ደረጃ ከለውጡ ማግስት ጀምሮ ዘርፈ ብዙ ሊባሉ የሚችሉ ተግባራትን መፈጸም የቻለች በዚህም አኩሪ ተግባሯ እንደ ማህበረሰብ የስልጤ ህዝብ የኮራባት እንደ ሀገር ኢትዮጵያዊን በሙሉ የኮራ እንደ ማህበረሰብ የኢትዮጵያም ህዝብ የኮራባት ልክ እያንዳንዱን ቤት ሄዶ አንኳኩቶ ቃለ መጠየቅ አድርጎ ምናምን ሁሉም የኢትዮጵያ ህዝብ አቤት መጨፍለቅ ጀነራላይዝ አታድርግ እንጂ ብሮ እንደ ማህበረሰብ የስልጤም ህዝብ የኮራባት እንደ ማህበረሰብ የኢትዮጵያም ህዝብ የኮራባት የትኛውን ጥናት አድርገን በቃ ደስ እንዳለን እኮ ነው የምናወራው። ለዚህ እኮ ነው ፖለቲካን ቀስ ብሎ ማራመድ ይሻላል ብለን ረጋ ኳስ በመሬት ያደረግነው። ለዛ ነው በምናወራቸው ወሬዎች በአጠቃላይ ስህተቶች አሉና ጠያቂ የለም እንጂ አሁን እያንዳንዱ ተሰንጥቆ ተጠየቃለህ። የኢትዮጵያ ህዝብ ኮራባት አልክ፣ የስልጤ ማህበረሰብ እንደ ማህበረሰብ ኮራባት አልክ። ጠይቀሃል ወይ ነው? ኢንቨስቲጌት አድርገሃል? ጥናት አድርገሃል? ዞረህ ጎጃምም የኢትዮጵያ ህዝብ ስላል ጎጃም፣ ጎንደር፣ ኦሮሚያ፣ ሶማሌ፣ አፋር ሄደህ እንደሚኮሩባትና እንደማይኮሩባት ጥናት አድርገህ ነው? ዝም ወይስ በደስ ያለኝና በደስ ያለኝ ነው? ስልጤ የሚኮራባታል አልክ። ዳሎቻ ሄደህ ነበር? እያንዳንዱ ቤት አንኳኩተሃል? ዳሎቻ፣ ቅበት፣ ሳንኩራ፣ አዘርነት፣ ዳኔቾ፣ አልቾ፣ ለምፉሮ፣ ሚቶ مستكنة رأي هيتكا أترركا يسلتينا أمة مركاكي سماها ዝም ብለህ አትበጥረቃ። አባት እጅግ በጣም ደርባባ የሆነች የአመራርነትን ጥበብ የተላበሰ ደርባባ የሆነች በቃ ይሄ ነው በቃ ገጽታ ግንባታ። አሁን ቀጣይ ሙፈሪያት ሰው ስትልኪ ጥሩ ሰው ላኪ። በቃ ይዞ ራሱ ወድቋል። አሁን ዛሬ በጣም ጥሩ ፖለቲካ ይተነትናል፣ የተማረ ልጅ ነው ምናምን። ዛሬ በቃ ውስጡ ስላላመነበት እኮ ነው ወላሂ ላዚም ነው ብላችሁ ይዞ በተለይ እኔ በቃ ጀለሲ ነው ባይዘው ፐርሰናል በፖለቲካ አንግባባም እንጂ ምርጥ ጀለሲ ነው። በፖለቲካ ነው ማንግባባው።
ውስጡ ስላላመነበት ነው። 5 ደቂቃ ነው ስንት ደቂቃ ነው ቪዲዮ? በዛ ቪዲዮ ውስጥ ስህተት የተሰራው ውስጡ ስላላመነበት ነው እንጂ በጣም ልዩ ጠንቃቃ ነው። በጣም የተማረ ነው። ባይዘው እኔ አሁን ከሞፈሪያት ልክ እሱ ቢመጣልን ይሻለኛል። እስቲ ቢያንስ ሺም ይዘዋል። ዝም ብሎ አይበላም፣ እየበላ ያበላናል። ቢያንስ እንደው በሞፈሪያት ቦታ አንተ ሄደ ቅበት ምርጫ ክልል ላይ ተወዳድረህ አንተን እንመርጣለን። አዲስ ፊት እንፈልጋለን ነው። በቃ ደበረን መረረን እኮ ሁሌ ግን ኩሳ ይለበልና እንዴ በቆሎም ፍናንቻ አትኬሽን አንዳቦ እና ይዞ ያመንክበት ነገር ስላልሆነ የምትናገረው ስተት በስተት ነው ነገር የአመራርነት ክህሎቷ ወደር የማይገኝለት እንቁ ሴት ናትና በሷ በምትወዳደርበት የምርጫ ክልል ውስጥ መራጭ የሆናችሁ ሰዎች ሙፈሪያት ካሚልን በመምረጥ የማህበረሰቡንም መብት የሀገርንም ጥቅም ማስከበር ይገባል የሚል እኛ ስለ ስልጤ ጥቅም ነው እያወራን ያለ ነው። ስለ ሀገር ጥቅም የምታስከብር ከሆነ እዛው ምረጧት፣ እዛው ምረጡ። የኛ ጥቅም አልተከበረም ነው። በውሃ ጥም ይኸው ሉቄፋቃ ልመና ላይ ነው። ሉቄፋቃ ገርቢ በር ውሃ ጠምቶት ማለት ነው። እየለመን ነው ህዝባችንን በእናታችሁ 10 20 አውጡ ብለን ውሃ ልናስቆፍር እየለመን ነው። ሉቄፋቃ ቅበት ላይ እየተለመነ ነው። ለውሃ ለማብራት እየተለመነ ነው። የእሷ የተወዳደረችበት ቦታ ነው ይሄ ሉቄፋቃ፣ ገርቢ በር፣ አልከሶ፣ መናሃራ፣ መስቃን፣ ማረቆ ማነው አልኩኝ፣ መስቃን አልኩኝ፣ አጎዴ፣ ሎብሬራ፣ ዞጋሬ፣ አጅራ፣ ይሄ ሁሉ አሹቴ፣ ኡዳሳ፣ ይሄ ሁሉ አይሆንም። የነዚህን አካባቢ ይሄ ሁሉ አካባቢ የጠራው ችግር ውስጥ ነው። የእሱን አካባቢ ችግር እንድትፈታ እንጂ ምን መርጣት የኢትዮጵያን ችግር የምትፈታ ከሆነ እዛው ምረጧት። ሌላ ኢትዮጵያ ካለ ምረጧት። ኢትዮጵያ እኛ የምንለው ኢትዮጵያ ከኛ ሰፈር ነው የሚጀምረው ነው። ኢትዮጵያ እንደውም ከኛ ቤት ነው የሚጀምረው። ከአባቴ ከከድር ተጎዲ ቤት ነው የሚጀምረው። ይህ ማለት ነው ታውቃላችሁ። ኢትዮጵያ ከእያንዳንዱ የስልጤ ቤት ነው የሚጀምረው። እያንዳንዱ ስልጤን ቤት ችግር ሳትቀርፍ የኢትዮጵያን ችግር ቀርፋለሁ ምናምን ቀርፋለች ብላ የኢትዮጵያ ኮንሰፕቱ አልገባህም ወይስ እንዴት ነው? የኢትዮጵያን ችግር ከሰፈርህ ነው ጀምረ የምትፈታው፣ ከቤት ጀምረ ነው የምትፈታው። የራሷን ህይወት ትታ ምናምን የትኛውን ህይወቷን ነው የተወው? አምሮባታል። ያው ደርባባዬ ቆንጂዬ ዋ እያላችኋት ነው። የትኛውን ህይወቷን ነው የተወችው? እየወለደች ነው። የማታ ስራም አላቆመችም። የማታ ስራዋን እየሰራች ነው። የማታ ስራ ለመስራቷን ህይወቷን ተወች ማለት እኮ የማታ ስራም ትታለች፣ መውለድም አቆማለች ማለት እኮ። እየወለደች ነው። ኑሯን እየኖረች ነው። አልከሳች፣ አልተወከረች። ፎቅ እየሰራች ነው። ይኸው ለእነ ውሃ ጠጡ በሚሊዮን እየከፈለች ነው። ሶሪ በቢሊዮን አሉ፣ በሚሊዮን እየከፈለች ነው። $10,000 1.5 ሚሊዮን ይዞ ከፈሉሻ ነው። አንቺም ተከፍሎሻ እንዴ? እስቲ በነኩሽ አንቺ እኮ ጓድ ጀለሴ ነሽ፣ አትዋሽኝ ማለት እስቲ በእናትህ ደውለህ ንገረኝ። ባለ በከፈሉ ይወርድ ባው አይ እንደትነት ኤንዛሃኔ ታዋልካ ግዝቦን ሎነን ባሆን እጅ ገባው በልዳለ ያቦ ያላቦ ኮና ይደውላን ይሳለሃው አይ እንዲማ ዝም አይደለም። ብታምን ቢንኩም ለልተን ተፋተፍከና ይሄ ነው የላይቭ ማሳረጊያ ምንድነው? የላይቭ ማሳረጊያ እያንዳንዱ ስልጤ አዲስ ፊት ምረጥ። ማም ይሁን እኔ እከሌን አይደለ፣ አዲስ ፊት ምረጥ። አሮጌውን ፊት እንዳለ ሪጀክት አድርገው። ሪድዋን የለሽ፣ ሳኒ ረዲ የለሽ፣ ሙፈሪያት የለሽ፣ ሪድዋ ማለት ስራጅ ፍርጌሳ የለሽ፣ ፋጤ ሱልሞሉ ከራቡፍት የለሽ። እሷን ከራቡፍት ለምን እንደምላጣቃላችሁ በጣም ሰፊ ችግር አለ ዳሎቻ ላይ የምትወዳደርበት ቦታ ላይ ዳሎቻ ላይ ሰፊ እንጭቅ ያለ በቃ ሁሉም ቦታ የባሰ ችግር ነው ያለው። ለዛ ነው ከራቡፍት የምላት። እኔ እያልኩ ያለሁት ኤበሎን ምረጡ ነው። በቅበት ለኔ ደስ የሚለኝ የቅበት አካባቢ ሰዎች፣ የቅበት ምርጫ ክልል ሰዎች ዘኑሩን ብትመርጡ ደስ ይለኛል። የኔ ምርጫ ነው። ግን ከነዚህ ሰዎች ውጪ የሆነና ኢዜማን ወክሎ ከመጣው ውጪ የሆነን ስልጤ በአጠቃላይ ማንም ይሁን ማን ምረጡት፣ አያገባኝም። እኔ ስልጤ ብቻ ይሁን። እናንተ ከመዘናችሁት ለስልጤ ይጠቅማል ካላችሁ ምረጡት። የከለ ይጠቅማችኋል አላላችሁም። እኔ እነዚህንም አይጠቅማችሁም አይደለም ያልኩት፣ እንደማይጠቅሟችሁ ታውቃላችሁ ነው። 37 ዓመት በድሙናም ደርናሩ አቋውርዱ ቁማልን የሚታይ የድሙንም ቁማል መቼ ጃንጉ ቁማላት ታንከክት ነብራ ቁማላና ኒቀላኔ ጣላይ እስከ መቼ ቅማለን እያከከተ ኖራና እነዚህ እነ ሪድዋን ሁሴን እነ ሙፈሪያት እነ ሳኒ ረዲ እነ አብዱል ፈታ ምናምን የሚባሉ
የስልጤ ህዝብ ቅማሎች ናቸው። ስልጤ ህዝብ ላይ ጭንቅላቱ ላይ የሰፈሩ ቅማሎች ናቸው። ስለዚህ ስልጤ ህዝብ እነዚህን ቅማሎች አራግፈህ ተለስ ይጀመር መሪህን አንተ ነህ መምረጥ ያለብህ። ሰላም አለይኩም።